እንደምን ተጠቀመ ታንስማ ማለት ደስታ ቀን ማለት ነው እሱ ተጠቀኝ ጌታ እሱ መሆኑን የሚያገናኙት ማለት እየመጣ የሚነግሩት ማለት ነው በስልክስ የሚያገናኙት ወይኔ ልጅ ነው ጃቦኩኝ እንኳን ደህና አንቺ ነበር አስተውልሻለሁ አይደል ተሮር ያሰማ እና እስካሁን ዝም ትለኛለህ ራሱ ውጭ ሀገር ነው ያለው ታታስቢ ስለኔ እያልኩ ብዙ ጊዜ ያወራኝ ነበር ያው ጓደኞቹ የሱ ድምጽ ነው እያሉ በዚህ አሁን በመጣው በቴክኖሎጂ ድምጽን ያሰሙኝ ነበር እንዴ ብር ይልክልኛል በየወሩ አክሊሉ በየወሩ ገንዘብ እስካሁን ድረስ ይልክላችኋል ይልክልኛል አካውንት አለ በአካውንቴ ሁሌም በየወሩ ገቢ ያደርግልኛል ለመጨረሻ አጋጣሚ ነው የተክሰን እጅ ስመለስ ራሱን አጥፍቶ አገኘሁት አባት እኔና ልጄ ብቻ ትተን ዛሬ ምን አስታወስከኝ እባክህ በጉዳት መጥቶ ከዛ ምንም አይነት እርዳታ ማግኘት አልቻለም ነበር ቤት ውስጥ በጣም ረሃብ ነበር ማስተዳደር አቅቶት ነበር እሺ አይዞት ማሚ አይዞት ተረጋጊ ማሚ ንገረኛ ምን መረጋጋት አንድ ልጅ እኮ ነው አንድ ልጅ ነው አሁን ደግሞ የልጅ ልጅ አለች ለሷ ታስፈልጋለች እሺ ንገረኝ እሺ ምንድነው የቢያንስ አይንሽን ባይንሽ አሳይቶሻል አይደል ምን ሆነ ነው አክሊሌ ንገረኝ ምንድነው ነው ምንድነው የተፈጠረው ጊዜ መቼ ነው ድምጹን የሰማሁት ድምጹን ከሰማሁት እስቆየ እሺ ለመጨረሻ ጊዜ ገንዘብ ይላከሉት መቼ ነው ደየላከልኝ እኮ ነው ተቋርጠኝ ገንዘብ አሁን ይልክልኝ ለመጨረሻ ጊዜ መቼ ነበር ይላከልኝ ቀኑን አላስታውሰውም ብቻ እኔ ባንክ ስሄድ ተልኮልሻል እያሉ ሰጡኛል እርግጠኛ ነኝ በምፈልግበት ሰዓት ሄጄ አወጣለሁ ብር አሁን የምታየውን ኑሮ እኔም እየሰራሁ እሱም እየረዳኝ ነው የምንኖረው አሁን ተመስገን ነው እሱም እየረዳኝ ማለት አልገባኝም አክሊል እየረዳኛል ውጭ ነው ያለው ከወጣ ቆይቷል አክሊል በጣም ነው ደስ የሚለው አሁን ደግሞ አክሊል ቢመጣና አንድ ላይ ባያችሁ ደግሞ እንዴት ደስ ይለኝ ነበር መሰለሽ ነበር መጣሉ አላለሽ ይትቀራል እኮ ይምጣና በቅርቡ እንደ ሻይ ቡና እንዲሆንሽ ነገር እንኳን አድርገን እዚህ ጎረቤት እንጥራ እንጂ አንድ ልጅ አይደለም ዛሬ ያያለው ቆሜ መሄዴ ነው እኔ ያለ በሞቴ ምን ያህል እርግጠኛ ነኝ እኔ እኮ ሞቻለሁ የተረሳው ሰው እኮ ነኝ እኔ ምን ሊያዘኝ እሱም መበቀል የምችለው አጠገቤ ባለ ሰው ነው አንተ ሚስት ካለ አንተ ቆንጆ ሚስት ካለ አንተ ሚስት አሳዶ አንተን በሚስት መበቀል የሚፈልግ ሰው ነው አንተን በምንም ላያውቅህ ይችላል ቆንጆ ሚስት ስላገባህ ብቻ እሱ የተበለጠ የተሸነፈ ይመስላል እኔ ልጅ አባት እኮ አክሊሉ ምን እኔ ታውቃለህ እስቲ ምንድነው ነገሩ ምንድነው የልጅ አባት ነው እንደሞተው ጋር እንደተኛ ያደርጋል ጓደኛ ያው የልጅሽ ያለ አባት አስቀረ የልጄን አባት ገደለ ከዚህ አረመኔ ጋር ምን ህይወት አላት ብለህ ነው ከኔ ኢንፎርሜሽን አገኛለሁ ብለህ እኔ ጋር የመጣህ ምንድነው የምትፈልገው ከኔ ህይወት ስለዚህ አክሊሉ እንደፈለገ ገሉት የፈለገበት ጥሎት እንደፈለገ እንዲኖር የምትፈልጊው ያ የተቀበረው ልጅ ደግሞ የአቶ ደጀኔ ሹፌር መሆኑን ደርሰንበታል ምን ማለት ነው ወንጀለኛውን ለምን ነው የምታውቂው እኮ ነው ማናግሪያቸው ወንጀለኛው ሲጀምራንቺ ምንሽ ነው የድሮ ባለቤቴ ነው እንዴ እና ለምን ማጋለጥ ፈራሽ ልጅ ዘጋለሽ ማንም ሰው እንዲገባ ማንም ሚስጥሬን እንዳይ ያልፈለኩትን ነገር አይተውታል ማለት ነው ማለት ሌላ ከኛ የደበቁ ሚስጥር አለ ወጣቶቹ እንዲገቡ ስለፈለኩ እንዴት ሊሆን ይችላል እንዴት ምን ያህል እንደምትወደኝ አውቃለሁ ምን ያህል እንደምወዳት እያወቀች እንዴት እንደዚህ አይነት ነገር ሊፈጠር ይችላል እናንተ አብራችሁ በምትኖሩበት ሰዓት
ከአንተ ወይም ከእሷ ወይም ደግሞ ሌላ ሰው መሀላችሁ ገብቶ የሚፈጠሩ አንዳንድ ነገሮች ነበሩ? በስመ አብ! እንዴት ሊሆን ቻለ? እንዴት? በምን ሁኔታ? ልጄና ሚስቴስ የት ሄዱ? ምን ሆኑ? ምን ወሰዳቸው ልጄና ሚስቴ? አቶ ጥጋቡ ቁጭ በል እናውራ። ቃል አስገብታኝ ነው እኔ ከሞትኩኝ ሌላ ቦታ እንዳትቀብረኝ እባክህን። ይሄ በእኔም በቤተሰቦቼም ሲወርድ ሲዋረድ የመጣ ነገር ነው። ምንድን ነው የሆንኩ? ምን ተፈጠረ? እንዳትንቀሳቀስ እጃችሁ ላይ ነገር እንዳትንቀሳቀስ እንዳትንቀሳቀስ። ምንድን ነው እየተፈጠረ ያለው? አልፈቅድም። አቤት እርምጃ ልወስድ ነው። ቆይ ምንም እዚህ ጋር ፌክ ዶክመንቶችን እየሰሩ ስለሆነ ያሉትን ነገር በሙሉ ስክሪንሾት ማድረግ ስላለብኝ እንዳትንቀሳቀስ። እረፍ እረፍ። አጣው አቶ ጥጋቡ ሚስት ፍቃድ መሰረት ነው ይሄንን ስራ እየሰራን ያለ ነው ብሎኛል። ምንድን ነው እሱ? ብዙ አስክሬኖችንም ቀይራችሁ ሊሆን ይችላል። ሲቀጥል እዛ ቤት አልጋ ስር የቀበራችሁት ብቻ ሳይሆን በዛ ቦታ የቀየራችሁት እናትና ልጅ የት ነው ያሉት? ያው እንደየሰው ፍላጎት አንዳንዱ ሰው ቤቴ ቅበሩኝ ይላል፣ አንዳንዱ ሰው ስሞት አቃጥሉኝ ይላል፣ አንዳንድ ሰው ስሞት እንደዚህ ቦታ ወሰዱኝ ይላል። የተባልነውን ነገር ማድረግ ነው። ገንዘብ ለማግኘት ስንል ይሄን ሁሉ ነገር እናደርጋለን። ይሄን ሁሉ ነገር የምታደርገው ለሰው ምኞት ለማሳካት ነው። የሰው ምኞት ለማሳካትና ራሴ የሚፈልገውን ገንዘብ ለማግኘት ስል አንተም በዚህ መንገድ ማውራት ነው የምትፈልገው? አይደረግም። እኔ እኮ ቀብሬያታለሁ። እኮ ከወገን ከዘመድ ከሰው ጋር እኮ ቀብሬያታለሁ። ልጄ ምን ሲባል ኧረ ምን ሲባል እስቲ ንገረኝ። ምን ሲባል ነው? ልጄ ቀብሬያታለሁ። ዛሬ በህይወቴ ገጥሞኝ የማያውቀውን አይነት ነገር ነው ማለት ነው። በህይወቴ ሰው አርፎ ወይም ደግሞ ሄጄ ሰውን ለቅሶ ወይም ደግሞ ሀዘን አርድቼ አላቅም። አት ፈርስት ታይም ይሄ ነገር ሲገጥመኝ፣ ግን ደግሞ ካሉት ነገሮች አንጻር አሁን ይሄንን ለማድረግ ስለምንገደድ በየትኛውም አጋጣሚ በየትኛውም ሁኔታ ቢሆን እንደዚህ አይነት ሁኔታ ውስጥ ልገባ እችላለሁ ብዬ አስቤ አላውቅም። የእውነት እናትየውን ብታዩት ምን አይነት ነገር ሊሰማችሁ እንደሚችል አላውቅም። በምን አይነት ሁኔታ ልጇን እንዳሳደገች ምን አይነት ሁኔታ ውስጥ ገብታ ይሄ ልጅ እዚህ እንዳደረሰችው የምናውቀው ነገር የለም። ግን አሁን እንግዲህ እናትየው የሚገኙበትን ሁኔታ ለማረጋገጥ እየሞከረን እንገኛለን። እስቲ ሰፈር ላይ ባሉ ሰዎች እንግዲህ አስደውዬ እየመጡ ይገኛሉ። እኔም ደግሞ እስቲ ከዛ በኋላ ተረጋግቼ ስላለው ነገር እነሱን ለማርዳትም እሞክራለሁ። አጠገቤም እንግዲህ ማርታ አለች። እስቲ ማርታንም እስቲ ማረጋጋት አልተቻለም። የማርታንም ነገር እንዴት እንደማደርገው አላውቅም። እዛ ጋር ደግሞ ልንሆን የምንችለው እኛ ሶስታችን ብቻ ነን። እኔ ማርታና እናትየው እንግዲህ ሰፈር ላይ አንዳንድ ነገሮችን ለመጠየቅ ሞክሬያለሁ። ስለ አክሊሉ አስተዳደግ አንዳንድ ነገሮችን ብቻ። ግን ከነዛ ከሰማኋቸው ነገሮች አንጻር እንግዲህ ያለ አባት እናትም አባትም ሆነ ያሳደገችውን እንግዲህ እናቱ በእንደዚህ አይነት መልክ ሄዶ ልጅሽ በህይወት የለም ማለት ምን ያክል ሊከብድ እንደሚችል እንጃ ልትረዱኝ ትችላላችሁ ብዬ አላስብም። የእውነት ነው የምላችሁ ምን አይነት ከባድ ስሜት እንዳለው። ኤኒዌይስ እስቲ እናትየው እየመጡ ነው። እነሱን እናገኛቸውና ወደ ውስጥ ገብተን ምን ተፈጥሯል፣ ምንስ ሆኗል፣ በምን አይነት ሁኔታ ነው ይሄ ነገር ሊፈጠር የቻለው የሚለውን ነገር እንግዲህ አላውቅም። ግን እንግዲህ ከማርታ ጋር ባለን ቆይታ ስለ ባለቤቷም ስለ አክሊሉም አንዳንድ ነገሮችን ስታጫውተኝ ነበር። አክሊሉ የእውነት እሷ እንደነገረችኝ ከሆነ መልካም ልጅና ስለ በቃ ማለት ስለ ሰው ልጅ የሚጨነቅ እኛ እንግዲህ በእንደዚህ አይነት ማለት ምንም አይነት ሆነ ምን
ባለትዳር የሆነችን ሴት ማማገጥ እንግዲህ በየትኛውም አይነት መንገድ ተቀባይነት የለውም። ግን አክሊሉ ካለው ነገር አንጻር በማርታ ግፊት እንግዲህ ይሄን ሁሉ ነገር ሊያደርግ እንደቻለ ወደዚህም ህይወት ሊገባ የቻለ እንግዲህ ህይወቱንም ያጣበት ምክንያት በማርታ ጉዳይ እንደሆነ አስተላልፎ ተነግሮናል። ብቻ ብዙ የሚያሳዝን ነገር አለው። ውድ ቤተሰቦቼ አሁን እኛ በተቻለን አቅም ማርታን ማረጋግተን አክሊሉንም እንግዲህ ማግኘት ስለማይቻል ያው በህይወት ያሌለን ሰው አለ ብሎ እንግዲህ ቤት ውስጥ ገብቶ ማውራት ምን አይነት ከባድ ስሜት ሊፈጥር እንደሚችል አሁን እንደገባው መቼም ልጃችሁ በህይወት አለ ብዬ ማለት የለም ብዬ ልነግራችሁ አልችልም። የምችለው በተፈጠረው ነገር አንጻር በህይወት እንዳለ አድርጌ ነው እንግዲህ የመወራት ያለባቸው። የእውነቱን ለመናገር እንግዲህ ውድ ቤተሰቦቼ በጣም ተሰምቶኛል። በጣም የሚያሳዝን ነገር ነው። መጀመሪያ ስገባላችሁ እንግዲህ እዚህ ጋር ቆሜ ሰርቼ ሄድኩትን ማየት ትችላላችሁ። አሁንም ደግሞ ስወጣ እንግዲህ የተሰማኝ ያለ ስሜት ሌላ ነገር ነው። እባካችሁን እንግዲህ ውድ ቤተሰቦቼ ሀሳብ አስተያየቶቻችሁን እነሱንም ደግሞ እንግዲህ በኮመንት ላይ ለነሱ ያላችሁን ፍቅር፣ ክብር እንግዲህ ማሳየት ትችላላችሁ። እኔም እንግዲህ የሚያስፈልጋቸውን ነገር ወጥቼ ገዛዝቼላቸው ልምጣ። ከኔ ጋር ቆዩ። በቀጣይ እንግዲህ አዲስ ነገር ካለን እናንተ ማስተላለፍ ያለብንን ነገር እናስተላልፋለን። እውነቱን ደግሞ የምናገረው ደጀኔ በዚህ ሁኔታ እንደማይቀጥልና የፈለገውን ነገር አድርጎ እናቶቻችንን እያስለቀሰ የሚኖርበት ምንም አይነት ምክንያት ስላሌለ እሱን ማስተካከል ባለብን መንገድ እናስተካክሏለን። ውድ ቤተሰቦቼ እሱን ለህግ ሳላጋልጥ ለህግ አሳልፌ ሳልሰጥ እንቅልፍ እንደማይዘኝ ለእናንተ ቃል እገባለሁ። ብቻ ግን እዚህ አካባቢ ላይ ቆሜ ብዙም ካሜራ ባልቀርጽ ደስ ይለኛል። ደክሞኛል። ያለው ነገርም ትንሽ ልብ የሚነካ ስለሆነ ቀጣይ እስከምንገናኝ ድረስ ሰላም ሰላም። ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ከእህታችን ማርታ ጋር ሁነን እንግዲህ የአክሊሉ እናት ቤት ተገኝተናል። የአክሊሉ እናት እንግዲህ ምን አይነት ሁኔታ ላይ ይገኛሉ፣ ስለምንስ ልናወራቸው እንችላለን፣ እነሱስ ደግሞ እንግዲህ ካሉበት ሁኔታ አንጻር እነሱም በምን አይነት መንገድ እንግዲህ አብረናቸው ልንሆን እንችላለን የሚለውን ከማርታ ጋር እንግዲህ ተማክረን መጥተናል። እነሱም የነበሩበት ሁኔታ ትንሽ ደስ አይልም ነበር። ከዛ መጥተው እንግዲህ ስራ ላይ ነበሩ። መጥተው ልብስ ቀይረው ምናምን ነው አሁን እንግዲህ ካሜራችንን ያስጀመር ነው። ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ እንግዲህ ወደ ጨዋታችን ወይ ደግሞ እንግዲህ ወደ ንግግራችን የምንገባ ይሆናል። ሰላም እናቴ፣ ሰላም ኖት? ያው ይቅርታ እንግዲህ ከስራዎት ላይ አስነስተኖት እዚህ ድረስ ስለመጣኖት። አይ እንግዲህ ስለተቸገርከኝ መጣ። ችግር የለም። እንዴት ኖት ማሜ? ደህና ነኝ። እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም። ያው እንግዲህ መጀመሪያ ላይ እንደነገርነው የአክሊሉ እንግዲህ የቅርብ ሰው ነንና ያው ስለ አክሊሉ አስተዳደግም ስለ አንዳንድ ነገሮችም ከርሶ መስማት ያለብን ነገር ካለ ብለን ነበር የመጣ ነው። አመሰግናለሁ። ያው ልጄ ከተለያየን ብዙ ጊዜ ቢሆነን መቼም ስለሱ ስጠይቁኝ ደስ ብሎኛል። እንደው እስቲ ስለ አክሊሉ አስተዳደግ ብትነግሩን። አክሊሉ አንድ ልጄ ነው። እሺ። እና ያው ያሳደግኩትም ብቻዬን ነው። አባቱ የደርግ ወታደር ነበረ። እሺ። እና አጋጣሚ በጉዳት ነበር የተመለሰው። በጉዳት ተመልሶ በጣም ያው እግሩ ላይ ከፍተኛ ጉዳት ደርሶበት ስለነበር ቤት ውስጥ ነበር የሚውለው። ምንም አይነት የገቢ ምንጭ አልነበረንም። አክሊሉም ሕፃን ነበረ። እኔም የቤት እመቤት ነኝ፣ ስራም አላውቅም። እሺ። ከዛ በቃ ልጁን እኔንም ልጁንም ማስተዳደር ዛሬ ምንም አስታወስከኝ እባክህ። በጉዳት መጥቶ ከዛ ምንም አይነት እርዳታ ማግኘት አልቻለም ነበር። ቤት ውስጥ በጣም ረሀብ ነበር። እኛም ማስተዳደር አቅቶት ነበር። እሺ። አይዞት ማሚ፣ አይዞት። እንደ መጨረሻ አጋጣሚ ነው ቤተክርስቲያን ሄጄ ስመለስ ራሱን አጥፍቶ አገኘሁት። አባት
እኔና ልጄ ብቻ ትቶን አክሊልዬ ታዲያ ያኔ ህፃን ነበር፣ በጣም ምንም አያውቅም ነበር። እሱን የማሳደግ ኃላፊነት እኔ ላይ ወደቀ። በጣም ተቸገርን፣ በጣም ተራብን። በዛ ላይ አባትን ያን ነገር ማጣት ከባድ ነገር ነበር። እኔም በጣም የምወደው ባሌ ነበር። በመጨረሻ በቃ ጉልትም ምንም በየሰው ቤትም ልብስ ማጠብ ጀመርኩ። እኔ አክሊሉን ለማሳደግ በጣም ደከምኩ። በጣም ተሰቃየሁ። በዛውኛ ያሳደግኩት በዛ መከራዬን አይቼ። እንደው በአክሊሉ አባት በኩል ምንም አይነት ዘመድ ወገን አልነበረም ሊረዳችሁ የሚሞክር? ምንም አይነት ዘመድ የለውም። ምንም ያው ከውትድርና ከተመለሰ በኋላም አንተ አጣው ስትል ስትቸገር የሚደርስልህ የለም። አካል ጉዳተኛ ስለነበረ እኔው ነበርኩ ያለንን እስከምንጨርስ ድረስ እንደምንም ያስታመምኩት። መጨረሻ በቃ እኔ ሲወጣ ስገባ ሲያየኝ ሁሌ ከፍቶኝ ሁሌ በቃ ቤት ውስጥ ሁሉ ነገር ጎሎብኝ በሚያይበት ሰዓት በጣም የሚጎዳ ነበር በጣም። እና ይሄን ያለ ለአንቺም ሸክም ሆንኩብሽ፣ እናንተን እንኳን ማስተዳደር ያልቻልኩ ሰው እያለ በጣም ነበር የሚጸጸተው። ግን እንደዛም ሆኖ ራሱን ያጠፋል ብዬ አልገመትኩም ነበር። በጣም ጠንካራ እናት ናት። ያው እንግዲህ ከቤትም በቤትነት እንግዲህ ያው ይከብዳል። በአንዴው ስራ ለምዶ አንዳንድ ነገሮችን እየሰሩ ሰው ቤት ሄዶ ተቀጥሮ መስራትም ትንሽ ይከብዳል። እንግዲህ ያው ይሄን ሁሉ ነገር አልፈው አክሊሉን ማሳደግ እንግዲህ ያው ትልቅ ነገር ነውና እስቲ አሁንስ ያላችሁበት የህይወት ደረጃ እንዴት ነው? አሁንማ እንደምታየው ነው። እኔም ንግዱን ለመድኩት። አክሊልዬም አጋጣሚ እዚህ እያለ በቃ የትምህርቱ ነገር አልሆነለትም ነበር። እሺ መንጃ ፈቃድ እንደምንም እንዲያወጣ አደረኩት። በዛ መንጃ ፈቃድ የግል ድርጅት ተቀጥሮ ይሰራ ነበር። ጥሩ ገቢ ያገኝ ነበር፣ ይረዳኝ ነበር። እና በቃ በዛ አሁን የምታየውን ኑሮ እኔም እየሰራው እሱም እየረዳኝ ነው የምንኖረው። አሁን ተመስገን ነው። እሱም እየረዳኝ ማለት አልገባኝም። አክሊልዬ ይረዳኛል፣ ውጭ ነው ያለው። ከወጣ ቆይቷል አክሊል። ማለት ይሄንን ነገር ማን የነገሩት? ምን ከሀገር መውጣቱ ነው እንዴ? እሱ ራሱ ውጭ ሀገር ነው ያለው፣ አታስቢ ስለኔ እያለ እኮ ብዙ ጊዜ ያወራኝ ነበረ። ያው ጓደኞቹ የእሱ ድምጽ ነው እያሉ በዚህ አሁን በመጣው በቴክኖሎጂ ድምጽን ያሰሙኝ ነበር። አሁን ግን ረጅም ጊዜ ሆነ ስልክ እንደውልልኝ አያውቅም እኮ። እሺ ታዲያ እርስዎ አክሊሉ እየረዳኝ ያሉበት ማለት እንዴት ነው የሚረዳውት? እንዴ ብር ይልክልኛል በየወሩ። አክሊሉ በየወሩ ገንዘብ እስካሁን ድረስ ይልክላችኋል? ይልክልኛል። አካውንት አለ፣ በአካውንቴ ሁሌም በየወሩ ገቢ ያደርግልኛል። ማርታ እንግዲህ እየሰማን ያለነው ነገር ቅርብ ጊዜ መቼ ነው ድምፁን የሰማሁት? ድምፁን ከሰማሁት እስቆየ። እሺ ለመጨረሻ ጊዜ ገንዘብ የላከሉት መቼ ነበር? የላከልኝ እኮ ነው፣ አልተቋረጠም ገንዘብ። አሁንም? አዎ ይልክልኝ። ለመጨረሻ ጊዜ መቼ ነበር የላከሉት? እኔ ቀኑን አላስታውሰውም፣ ብቻ እኔ ባንክ ስሄድ ተልኮልሻል እያሉ ይሰጡኛል። እርግጠኛ ነው? በምፈልግበት ሰዓት ሄጄ አወጣለሁ ብር። ምን ያህል ጊዜ ሆነ አክሊሉን ካዩት? ቆየሁ። ቢያንስ ስንት ጊዜ ምን ቆያችሁ? ወደ 3 ዓመት አይሆንም ከተለያየ። ወደ ውጭ ከሄደ ስንት ጊዜ ሆነ? ወደ ውጭማ ከሄደ ነገርኩሽ እኮ በቃ እና ነበር የጀመረ። ከዛ የገባውበት ድርጅት ወደ ውጭ ወስደኝ ነው ብሎ ቆየ። 2 ዓመት ምናምን ያልፋል። ማን ይባላል ድርጅቱ የገባበት የነበረው? አሁን ምን ነው እኔ ልጅ ደግሞ የሱን ድርጅት ምን አውቃለሁ ብለሽ ነው? እኔ ለራሴ እኮ አልተማርኩም።
በቅርበት የሚያውቁት ጓደኛ ማን ነው እሱ ያለው? እንዲህ አይነት ትምህርት ቤት እያለ ማጣቸው ነው እንጂ አሁን የታወቂያቸው የስራ ቦታ ማንም አላውቅም። ምን ችግር አለ ታዲያ? ማን ነው የሚያገናኙት? ማለት እሱ መሆኑን የሚያገናኙት ማለት እየመጣ የሚነግሩት ማን ነው? በስልክስ የሚያገናኙት? እሱን አላውቅም። ጓደኛዋ ነኝ ብሎ አንድ ቀን ድምፁን አሰምቶኛል። መጥቶ እርሱ ያሉበት ድረስ። ልጁ ግን አላውቅም። ትልቅ ሰው ነው ወጣት ነው? ወጣት ነው። እንደው እስከ ስንት ዓመት ይሆናል? ወደ 30ዎቹ ሳይሆን ይቀር እሺ ማሚ እንደው እስቲ አክሊሉ እዚህ ያለ የሚነግራችሁ ትንሽ ማለት ስለሚቀርባቸው ሰዎች ስለ ጓደኞቹ ወይም ደግሞ የቅርቤ ሰው አለኝ ብሎ ምንም ያስተዋወቃችሁ ሰው የለም? እንደነገርኩ እኮ ነው አክሊሉ ያደገው እኔ ጋር ብቻ ነው። እሺ እኛም የራሳችን ኑሮ ለማሸነፍ ከመፍጨርጨር ውጭ ሌላ ዘመድ ጋር ዘመድ እኮ ዛሬ የሚያገኝ ሲኖር ሆኗል። አንተን መልሰህ ጠርተህ የምታበለው ከሆነ በዘመድ የሚጠራ ስለዚህ ምንም የለም። እሱ የኔ ሰው ነው ብሎ መጥቶ ያስታወቀኝ ሰው የለም እስካሁን ድረስ። እንደው የፍቅር ጓደኛ ምንም አልነበረው? የፍቅር ጓደኛ አዎ አንድ ወዳት ልጅ አለች ብሎኛል። አስተዋውቆታል? አስተዋውቆኝ አንድ ቀን አልተመቻትም ይላል፣ አንድ ቀን እንደዚህ ነው ይላል። ብቻ እኔ እንጃ እንደው ምን እኔ ሳሳፍሬ ይሆን እኔን እናቴ ናት ብለህ ለማሳየት እስከ ማለት ደርሼ ነበር። አላስተዋወቀኝም ግን ጓደኛ እንዳለች ነግሮኛል። ማን ትባላለች? እንደው ስሜን በሁሉ እዛ የሚሰራበት ቦታ ነው ያለችው ወይንስ ሌላ ቦታ? እኔ ከእኔ ጋር በቅርብ ያለ ቦታ ላይ ነው ያለ ነው ያለኝ እንጂ እንደዚህ ነው ማለት ነው። ብቻ ግን ዛሬ ነገ ይል ነበር ለማስተዋወቅ። እሺ እንግዲህ ውድ ቤተሰቦቻችን እዚህ ከአክሊሉ እናት ጋር ያለን ቆይታ የአቶ አክሊሉ ወይም ደግሞ የአክሊሉ እናትን እንግዲህ አግኝተናቸው ከነሱ ጋር ያለን ቆይታ ትንሽ ግራ የሚያጋባ ነገር አለው። ማለት አሁን እኛ የምናውቃቸው ነገሮች በሙሉ እንግዲህ ውድ ቤተሰቦች እናንተም ታውቁታላችሁ። ከእናንተ የተደበቀ ምንም ነገር የለም። እዚህ ጋር ያለው ነገር ደግሞ ሌላ ታሪክ ነው። ማለት ሌላ እኛ የማናውቃቸው ነገሮች ናቸው ያሉት። እስቲ እንግዲህ ያው እግዚአብሔር ይርዳን። እኛም የአቅማችንን ነገሮችን ለማስተካከል እየሞከረን ስለሆነ በተቻለን አቅም እንግዲህ ከማርታ ጋርም መጀመሪያ አስተዋውቃቸውና ስቴፕ ባይ ስቴፕ ደግሞ እንግዲህ ያው መቅረት ያሌለበት ነገር ስለሆነ ፎር ዘ ላስት መታወቅ ያለበትን ነገር ለማሳወቅ እንግዲህ እንገደዳለን። እስከዛ ድረስ ግን እስቲ ስላለው ሁኔታ እነሱ ስለሚሰሩት ነገር ዲቴይል እነሱንም ደግሞ እንግዲህ የአቅማችንን ከጎናቸው ለመቆም የምንችልበትን መንገድ ለማመቻቸት እንዲረዳን ቅድሚያ ስለሱ ነገር ማውራት ያለብንን እናውራና ቪዲዮአችንን እንግዲህ ያው ለማቋረጥ መገደዳችን ስለማይቀር መናገር ያለብንን ነገር ወደ መጨረሻ አካባቢ እንደምናደርገው ማለት በቃ ማለት ያሉት ነገሮች ትንሽ የእውነት ነው ለመናገር የምናገረው ነገሮች እየጠፉብኝ ያሉት በጣም ያስደነግጣል፣ ግራም ያጋባል። እንደው ማሚ ግን አክሊሉ በሚሰጣችሁ ነገር ነው ወይንስ እርስዎ ከበፊት ጀምሮ በሚሰሩት ገንዘብ ነው አሁን እየሰራችሁ ያላችሁትን ስራ መስራት የቻላችሁት? መጀመሪያም እኮ ነግሬያለሁ። እሱ አባቱ ከሞተ በኋላ እኔ ነበርኩ ያሳደግኩት። እንደነገርኩ እኔ ነበርኩ ወዲያውኑ ነው ወደ ስራ የገባሁት አማራጭ ስላልነበረኝ እና እንደዛ ነበር እሱን ያስተማርኩት። እሱ ከሄደ በኋላ ደግሞ እሱ የሚልክልኝ ነገሮች ተጨማሪ ናቸው። የምታያቸውን ነገሮች ምናምን ያሟላሁት እሱ በሚልክልኝ ነው። አሁንም እንደ ተጨማሪ ገቢ ሆኖ የሚያገለግለኝ እሱ የሚልክልኝ ገንዘብ ነው እንጂ እኔ በቋሚነት እሰራለሁ፣ እየሰራሁ ነው። እንደው እንግዲህ ከመጣንበት ነገር ውስጥም አንዱ እንግዲህ እዚህ ጋር የምታዩት እህታችን ማርታ ትባላለች። እሷ ደግሞ የልጃችሁ የአክሊሉ ፍቅረኛ ነበረችና ማርታ እንግዲህ እሷ ነች።
እንኳን ደህና መጣሽ። እንኳን ደህና አንቺ ነበር አስታውቅሻለሁ አይደል? አዎ። ቸሮር ያሰማ እና እስካሁን ዝም ትለኛለህ? ማርቲስ ደህና ነሽ? ደህና ነኝ ማሚ። አግሬዲስ እንዴት ነው? ደህና ነኝ። ምን ናቸው ድምጻቸው የጠፋው? ያው እሱ ውጭ አይደል ያለው? እናስታውቅሻለን መጥቼ ብሎኝ ነበር እኮ እዚህ ከውስጥ አይደለም እና ጠየቅሽኝ እስካሁን። እሱ ይምጣና ብዬ ነበር። ወይኔ የተባረከ ልጅ! እንዴት ተገናኛችሁ? አይ በአጋጣሚ ነው። እሰይ ተመስገን ተመስገን ተመስገን። እኔ እኮ በቃ ሳያስተዋውቀኝ ቀረ እያልኩ ሁሌ እኮ ነው በቃ በደወለ ቁጥር ጠይቀዋለሁ። አንድ ቀን ማሚዬ ይለኛል። አዎ እኔም እኮ አስባለሁ ያው ነገሮች አለመመቻቸት ሆኖ ነው። እሰይ ረፋኔ ነሽን አየሁት። እንኳን አወኩሽ። ደህና ነሽ? ደህና ነኝ። እንዴት ነው ታዲያ አብራችሁ ነው የምትኖሩ? ያው አሁን እሱ ውጭ አይደል ያለው? አንቺ ታዲያ እዚህ ነው ያለሽ? አዎ እኔ እዚህ ነው ያለሁት። እና እንዴት እስከ ዛሬ አድራሻዬን አልነገረሽ? ነግሮኛል፣ ግን ያው እሱ ከዛሬ ነገ እመጣለሁ ብሎ ስለሚል ያው ተመስገን። እንዴት ያንደ ደስታ ነው። እስኪ ባይሆን ቡና ላፍላላችሁ። ኧረ አይገባም ማሚ፣ የሆነት አያስፈልግም። እንዲህ እንጫወታለን። ሁሉ ነገር ተጠቅመን የመጣ ነው። ያው ስለ እናቱም በጣም ጊዜ ነበር የሚያወራው። ለእናቱ ሟች ነበረ። እናቴ በጣም ተጎድታ ነው ያሳደገችኝ ይላል። ስለ እናቱ አውርቶ አይጠግብም ነበር። እውነቱን ነው። እሱን ለማሳደግ ደስ ብሎኛል። ኧረ እኔም ስላየሁሽ ደስ ብሎኛል የኔ ልጅ። እንደው እዚህ ሆነሽ እስከ ዛሬ አለመምጣትሽ ነው እንጂ የገረመኝ። አይመችም እኮ ሩጫ አይደለም። ከዛሬ ነገር አለ። የኔ እናት እውነትም እንደው ደስ የምትይ ደርባባ። እንኳንም የልጅ የሚስት ሆንሽ። እሰይ አመሰግናለሁ። እንዴት ነው ታዲያ አክሊልዬ? ጸባዩ እንዴት አገኘሽ? ጥሩ ጸባይ ነው ያለው። ጥሩ ልጅ ነው አይደል? ዋጋ የተከፈለበት ነው። እንዴት እንዳሳደግኩት አንገቱን ደፍቶ ነው ያደገ ልጅ ነበር የሚነግረኝ። እና እንዴት ነው መቼ ልትጋቡ አሰባችሁ ነው ወይስ እዛው ጨርሳችሁታል? የዛሬ ልጆች እኮ አትታመኑ። እንደዛ ማለት ነው። ጨርሳችሁት? አንድ ልጄን ሳልድር እልልሽ አለን። የት ይቀራል? መቼም ለሱ የሚሆን እኮ አያንሳኝም፣ መቼም አያቅተኝም ነበር። እንደምን እሱ ውጭ ስላለ አሁን ላይ እንኳን አወኩሽ፣ እንኳን መጣሽ። እሰይ እኔም ስላገኘሁሽ ደስ ብሎኛል። በጣም ነው ደስ የሚለው። አሁን ደግሞ አክሊልዬ ቢመጣና አንድ ላይ ባያችሁ ደግሞ እንዴት ደስ ይለኝ ነበር መሰለሽ። ነበር እመጣለሁ አላለሽ? የት ይቀራል መምጣት እኮ ይምጣና በቅርቡ እንደ ሻይ ቡና እንዲሆንሽ ነገር እንኳን አድርገን እዚህ ጎረቤት እንጥራ እንጂ አንድ ልጅ አይደለም ቢሆን ደስ ይለኝ ነበር። እኔ ያው ትልቁ ነገር ግን ነው አያት አድርገንሻል። ማ የኔ አክሊል አዎ ወልዳችኋል? እንደዚህ ተጠቀሙ ታንስማ ማለት ደስታ ቀን ማለት ነው። እሰይ ፈጠርኩኝ ጌታ። ወለዳችሁ? ሴት ናት ወንድ? ሴት ነች። እሰይ ተመስገን ተመስገን። ለምን አብራችሁ ብትመጡ ኖሮ መጀመሪያ ያለሽበት ልወቅ ብዬ ነው። እንግዲህ ማየት አባት ሄዳለሁ። እዚሁ ከቤት ሄድላ ያለሁት ያው በዚህ አቅጣጫ እንዳለሽ ነው እንጂ ትክክለኛ ቤቱን አላውቀውም ነበር። ወይኔ ዛሬ ትልቅ ደስታ ነው የኔ ልጅ። ያው እና ስንት አመቷ ነው ልጅ? ስንት አመቷ ናት ልጅ ታዲያ? አሁን 2 አመት ከምናምን ሆኗታል። ኧረ እባክሽ እውነት አድጋልሻለች? አዎ አድጋለች። እና ይዘሻት አልመጣሽ? መጀመሪያ አንቺን ላገኝሽ ብዬ ነው። እኔ ማየት ሄዳለሁ የኔ እናት። እና ልጅዬ እንዴት ነው? ሁሌ ብዙም አንገናኝም ማለት ያው እኔም ካረገዝኩኝ በኋላ አግኝቼው አላውቅም። ጭራሽ ካረገዝሽ በኋላ እንዴት? ምን ማለት ነው? እንጃ ብቻ እሱ ብዙ ታሪክ አለው። በነገሩ እኔ ጋርም እኮ እንደው አንዳንዴ በስልክ እሱ እንደውም አሁን ከሆነስ የእሱ ድምፅ ነው እያሉ ነው በዚህ በቴክኖሎጂ እየቀረጹ ምናምን የሚያሰሙኝ እንጂ እኔም ደውሎልኝ እኮ አያውቅም። የት መሆኑ ምን አይነት ስራ ሊጀምር ነው? ቆይ እንጃ። እስኪ አንድ ጥያቄ ልጠይቅሽ። ለመጨረሻ ጊዜ አክሊል አንቺ ያገኘሽው መቼ ነው? 2 አመት አለፈኝ እኮ። አይ በአካል ያገኘሽው? እና ከ2 አመት በፊት አይደል እንዴ ወደ ውጭ ልሄድ ነው ብሎ የተሰናበተ። እንደው በትክክል ጊዜውን ታስታውሻለሽ? አረ እንደው አስታውስ። ምንድን ነው ችግር አለ ነሽ? አይ ምን ሆነሽ ነው? በአንዴ ፊትሽ ተቀየረ እኮ።
አስቀይሞሻል እንዴ አክሊል? ኧረ አክሊል ሰው የሚያስቀይም ልጅ እኮ አይደለም። እና ታዲያ ሰው የሚያስከፋ ልጅ አይደለም። ተገናኝተን አናውቅም አልሽኝ እኮ። ምንድን ነው የተፈጠረው ንገሪኝ እስኪ። ለምንድን ነው ታዲያ እሱ አንቺንም አያገኝሽም? እኔ ጋር መጥቶ አያውቅም። ምንድን ነው ችግር አለ እንዴ? ያው እኔ ካረገዝኩኝ በኋላ አግኝቼው አላውቅም። ምን ሆነ ነው? ተጣልታችሁ ነበር? እኔ እንጃ መውለዴንም አላውቅም። ለዛ ነው ደፍሬም አንቺ ጋር መምጣት አልቻልኩም። እንደው ግን ማሚ ቅርታ ያደርጉልንና እንደው የተወሰኑ ጥያቄዎች ስላለኝ እሱም ብጠይቃችሁ ደስ ይለኛል። ምንድን ነው የሆነ? ታስሯል እንዴ? ማሚ እንደው ግን ገንዘብ የሚያስገባላችሁ ሰውም ሆነ እየመጣ የአክሊሉ ድምፅ ነው እያለ የአክሊሉ መልእክት ነው እያለ የሚልክላችሁን ሰው ማግኘት ይቻላል? እኔ ታውቀዋለሁ። እኔ አላውቀውም እኮ ባይሆን አላውቀውም። አንድ ቀን መጥቶ ድምፁን አሰማኝ። የስራ ጫና ስላለበት ነው፣ ጊዜ የለውም። ውጭ ሀገር ላይ ደግሞ እንደዚህ ሀገር አይደለም ስራው ምናምን አለኝ። በቃ ከዛ ውጭ ደሞዙ ብሩ ግን ተቋርጦ አያውቅም። ብሩ ሁልጊዜም በባንክ ይላካል፣ እየወሰድኩ ነው የምጠቀምበት። ስለዚህ በእጅ አይደለም የሚሰጣችሁ አይደለ? በአካውንታችሁ ነው የሚገባው? በአካውንት ነበር። ቆይ የመጣው ሰው ልጅሽን ላገናኝሽ ብሎ ያለሽ ሰው ምን አይነት ሰው ነው? እንደው ትልቅ ሰው ነው እና 30 ምናምን ይሆናል፣ ግን ያው ጎልመስ ያለ ሰው ነው። መቼ ነው ፊዚካሊ እንዲህ የሀብታም ምናምን ግርማ ሞገስ ያለው ሰው ነው? አረዲ ልብማ ማልኩት ልጅ ብቻ ግን እሱ አለቃዬ ነው የላከኝ ነው ያለው። ደጀኔ ሊሆን አይችልም ማለት እሱ በራሱ ሊመጣ አይችልም። ደግሞ 30 ቤት ከሆነ ሲቀጥልም ደግሞ አለቃዬ ነው የላከኝ ብሎ ከመጣ አለቃዬ ነው የላከኝ ነው ካሉት ሹፌሮች ውስጥ አንዱ ወይም ደግሞ የደጀኔ የቀረበ ሰው ነው ሊሆን የሚችለውና ማን ሊያደርግ ይችላል ታዲያ? ምንድን ነው ችግር አለ እንዴ? ምን የጠፋበት ንብረት አለ? ልጅ ታስሮ ነው? ምን ሆኖ ነው አክሊል? ታስሮ ነው ግን ጥሩ ነው። ምንድን ነው የሆነ? ምንድን ነው የተፈጠረው? አንድ ልጄ ነው ነግሬሻለሁ። ምንም ነገር አያውቅም እሱ ከኔ ውጭ አውቃለሁ። ምንድን ነው የሆነ? የምታውቀው ነገር አለ የኔ ልጅ? እሱማ ማሚ አዲስ ነገር አለ ግን እኛም ግራ ገባን እኮ። አሁን ይረዳኛል፣ ብር ይልክልኛል፣ ድምፁን ሰምቼዋለሁ ብለሽ ስትይ እኛም ግራ ገብቶን እኮ ነው። አዲስ ነገር ነው ከአንቺ እየሰማን ያለ ነው። እና ታዲያ ብሩ አልተቋረጠም? ስልኩ ነው በቃ በስልክ ብቻ ነው እሱን ማግኘት ያልቻልኩት። እሱንም ደግሞ እንደው ስራ ግን ጫና ማሚ ነው ያሉት። ያው እርስዎ ካሳለፉት ነገር አንጻር ብዙ ነገር ያዩ ሰው ናችሁ። ብዙ ነገር አሳልፋችኋል። ባለቤቶትም እንግዲህ ባረፈ ጊዜ ብዙ ነገሮችን አሳልፈው ጠንክረው ዛሬ ላይ ደርሰዋል። አክሊሉንም እንግዲህ ለማሳደግ ብዙ ነገር ተለፍቷል እና ያው ባለቤቶትም ሲያርፍ ያው የሚያኖርም የሚወስድም እግዚአብሔር ነው እና ስላሉት ነገሮች እኛ ዛሬ ቁመን መሄዳችን ሁሉ ነገራችን የሰው ልጅ ምን ይባላል ያው ወልዶ ወይም ደግሞ ራሱም ተክቶ ከሞተ ያው አልሞተም ፊቱን ቀየረ እንጂ ይባላል። ሁሉም ነገር ያልፋል። ዛሬም ተደርሷል። እንግዲህ እና እግዚአብሔር ፍቃድ ደግሞ ያው ነገ ለመድረስ የሚቻለውን ነገር ይደረጋል። እኔም እንግዲህ ከዛሬ ጀምሮ ከጎናችሁ ነኝ። የአቅሜንም እርሱንም የሚያስፈልገውትን ነገር ለማድረግ ወደኋላ አልልም። ያው እንግዲህ ማርታም ልጆት ማለት ነች። እንግዲህ እኔ ከጎንሽ ነኝ ከዚህ በኋላ እንደ ልጅሽ ማለት በተቻለኝ አቅም ከልጄ ጋር ማገናኝሻለሁ። አብሬ ከአንቺ ጋር የምኖርበትን ነገር አመቻቻለሁ። እኔ ልጅ የሚልክልኝ እኮ አላነሰኝም። ማነሰኝ እኮ ነሽ ልጅሽ አይደለም እንዴ? የልጅ ልጅ እኮ አሳየሁሽ። አላመንሽኝ? ልክ ነሽ። አላመንሽኝ? አመንኩሽ። ምንድን ነው ችግሩ አሁን እንደዚህ እናንተ ከዚህ የተጨነቃችሁበት? በኋላ እኔ ልጅሽ ነኝ። የልጅ ልጅ አይተሻል። ከዚህ በኋላ የምትሰሪው ነገር አቁመሽ የልጅ ልጅሽን እያሳደግሽ አብረን እንድንኖር ነው የምፈልገው። በቃ በምንም ነገር እኔ ከጎንሽ ነኝ ያሉት ማሚ። ከዚህ በኋላ አክሊል ሳይመጣ ይመጣል እና ታዲያ ምንድን ነው ግን በቃ ምንም ነገር ብትሰሚ ምንም ነገር ቢፈጠር እኔ ልጅሽ ነኝ ከጎንሽ ነኝ። ምንድን ነው ምንም ነገር ውሳኝ ማለት ምንድን ነው? የምሰማው ነገር ሰዎች አይደለም እኮ የሰው ልጅ ከወጥቶ ሲገባ እንደሚፈጠር እና አይታወቅም። ምንድን ነው? ምን ተፈጥሮ ነው? አሁን እኮ ጠዋት ታይተን ማታ የምንጠፋበት ጊዜ እኮ ነው። እና ምን ተፈጥሮ ነው? ምን ንገሪኝ። ተፈጠረ እያልኩሽ አይደለም፣ ግን በቃ እንደ ልጅሽ አይተሽ አክሊሉን አንቺ አግኝቼው ማለት አላውቅም ነሽ ብዬሻለሁ። እንኳን የልጅ ልጅ ይዘሽልኝ መተሽ አክሊሉን እኔም አግኝቼው ስለማላውቅ በቃ ልጁን እንደ ልጅ ተቀብለሽ አብረን እንድንኖር እፈልጋለሁ። ኑሪን ይበቃና ልጅ ቤት ለዚህ ቃል ግቢልኝ መጀመሪያ። ምንም ነገር ቢፈጠር
እንደ ልጅሽ ልታይ ምን ልጅ ልጅ ይላል ብሎ ምንም ነገር ቢፈጠር ግን ራስሽን ጠንካራ አድርጊ በተቻለሽ። ምንድን ነው እያወራሽ ያለሽ? ምንድን ነው የተፈጠረው ነገር እንጂ አክሊሉን የማግኝቼው አላውቅም። እና ምንድን ነው ተረጋጊ። ምንድን ነው የተፈጠረው ነገር? ምን አክሊሌ ምን ሆነ? ተረጋጊ ማሚ። ንገረኛ። ምን መረጋጋት? አንድ ልጅ እኮ ነው። አንድ ልጅሽ ነው እሱ። አሁን ደግሞ የልጅ ልጅ አለች፣ ለእሷ ታስፈልጊያለሽ። እሺ ንገረኝ። እሺ ምንድን ነው? የቢያንስ አይንሽን በአይንሽ አሳይቶሻል አይደል? ምን ሆነ ነው አክሊሌ? ንገረኝ። ምንድን ነው የሆነው? ምንድን ነው የተፈጠረው? አክሊል በህይወት የለም። ወይ 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 ተረጋጊ በቃ ማሚ ተረጋጊ ማሚ እባክሽ እሺ በይ እባክሽ አንዴ አዳምጪኝና ሁሉንም ነገር ልንገርሽ ልንገርሽ ተረጋጊ ማሚ እባክሽን ተረጋጊ እባክሽን ልጄን አምጡልኝ ልጄን ነው የምፈልገው ልቀቂኝ እሺ በይ መጀመሪያ ተረጋጊና ሁሉንም ነገር ልንገርሽ እባክሽ አንድ ልጄ እኮ ነው ያለሱ እኮ ማንም የለኝም ወይኔ ልጄን በራብ አሳድጌ